ሐዋርያው ጳውሎስ የተሰሎንቄ አማኞችን የማስተማር እድል ያገኘው 3 ሰንበት ያህል ብቻ ነው። ለ3 ሰንበት ያህል የተማረ ማህበረሰብ ነው። 3 ሳምንት ከጳውሎስ አፍ የእግዚአብሔርን ወንጌል መስማት የቻሉት 3 ሳምንት። ነገር ግን ውጤት እምነታቸው እጅግ ይበዛል። በመከራ ውስጥ መጽናት ችለዋል። ዕውቀታቸው በርትቷል። ከዚህም ከዛም የነበረባቸውን ሁሉ ትግል አሸንፈው ወጥተዋል። እጅግ በጣም በሚገርም ሁኔታ በመከራ ውስጥ አብበዋል። ወንጌል ግን ለመማር እድል ያገኙት ኦንሊ 3 ሳምንት እኮ ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። ሁላችሁንም በአብ በወልድና በመንፈስ ቅዱስ አንድ አምላክ ስም በያላችሁበት ሰላምና ጤና ይብዛላችሁ ለማለት እፈልጋለሁ። እንግዲህ ከኔ ጋራ ባለፈው ሳምንት የተሰሎንቄ መጽሐፍን ሁለተኛው ማለት ነው አብረን ለማጥናት ጀምረናል። ባለፈው ሳምንት እንግዲህ በዋናነት ግራውንዱን ነበር ያየነው። እንደው ለመጽሐፉ ምዕራፍ 1 ምዕራፍ 2 እና ምዕራፍ 3 በሚገባ እንዲገባን አጠቃላይ ሁለተኛ ተሰሎንቄ መጽሐፍ ራሱ ለምን የተጻፈበትን ዋና ምክንያቶች በሚገባ ያየን ይመስለኛል። እንደው ጀስት እንደው አሁንም ለማስታወስ ያህል በዋናነት የሐዋርያት ሥራ ምዕራፍ 17 ውስጥ ነው የተሰሎንቄ አማኞችን ወይም ወደ ተሰሎንቄ ከተማ ሐዋርያው ጳውሎስና አብሮት ያሉት ወንድሞች ወንጌልን ለመስበክ ወደዛ ከተማ የገቡት። እዛ ከተማ እንግዲህ ከገቡ በኋላ ለማስተማር ለመስበክ የእግዚአብሔርን ቃል ሼር ለማድረግ ለማህበረሰቡ ማለት ነው እድል ያገኙት ለ3 ሳምንት ብቻ ነው፣ ወይም 3 ሰንበት ይለዋል መጽሐፉ። እሱን ተከትሎ እንግዲህ ትልቅ ረብሻ ተነሳ። ስራ ፈቶችን ሰዎች አነሳሱና ሁከት ፈጠሩ። በዚህ ምክንያት እንግዲህ ወደ ቤሪያ እንዲሄዱ መጽሐፉ ይናገራል። የሐዋርያት ሥራ ምዕራፍ 17 እንግዲህ ቤሪያ ከተማ ትንሽ ህዝቡ ስለሚሻል ወንጌሉን ለመመርመር በጣም ጥሩ ልብ ስላላቸው ነገሩ ልክ ነው ወይ ያሉ መጽሐፍትን ይመረምሩ ነበር። ግን እነ ጳውሎስ እዛም ጊዜ ወስደው የእግዚአብሔርን ቃል ለቤሪያ ሰዎች እንኳን መስበክ አልቻሉም። ምክንያቱም የተሰሎንቄ ሰዎች እነኛ አመፀኞቹ ማለት ነው ቤሪያ ከተማ ወንጌልን እየሰበኩ ነው እነ ጳውሎስ የሚል ወሬ በሰማው ጊዜ ገስግሰው እስከ ቤሪያ ከተማ ድረስ መጥተው እዛም ከተማ አትሰብኩም የሚል ጫና ሲያደርጉባቸውና እነሆ የቤሪያ አንዳንድ ወንድሞች ሐዋርያው ጳውሎስን ወደ አቴና እንደሸኙት እዛ ደግሞ ጢሞቴዎስንና ሲላስን በቤሪያ እንደተዋቸው ነው ያየነው። እንግዲህ እሱን ተከትሎ አንደኛ ተሰሎንቄ መጽሐፍ አጥንታችኋል ከዚህ ቀደም እርግጠኛ ነኝ። ስለዚህ ሁለተኛ ተሰሎንቄ በዋናነት የተጻፈበት ዋናው ዓላማ ሐዋርያው ጳውሎስ ትምህርቱን ካስተማረ መልእክቶች ከተጻፉ በኋላ አንዳንድ ሰዎች በተለይ ደግሞ ከክርስቶስ ኢየሱስ ምጽአት ጋር የተያዘውን ከክርስቶስ መምጣት ጋር የተያዘውን ትምህርት አጣመው ስላስተማሩ በርካታ ብዥታዎች ተፈጠሩ። ስለዚህ እነሱን ብዥታዎች ለማከምና ለማስተካከል ታሳቢ ተደርጎ ነው ሁለተኛ ተሰሎንቄ የተጻፈው ማለት ነው። በጣም አጭር በሆነ ጊዜ ከአንድ ዓመት ባነሰ ጊዜ ነው ከአንደኛ ተሰሎንቄ መጽሐፍ ሁለተኛ ተሰሎንቄ የተጻፈውና በጣም የመጀመሪያው ተጽፎ ሁለተኛው ሲጻፍ ኦልሞስት ከአንድ ዓመት በታች ነው የተጻፈው። በ50 እና በ52 ዓመተ ምህረት መካከል ላይ ስለሆነ የተጻፈው ከአንድ ዓመት በታች እንደሆነ ብዙዎች ይስማማሉ ነው። እንግዲህ ይሄንን አጠቃላይ ፓኬጁን ባለፈው ሳምንት ነግሬያችኋለሁ። ዛሬ ምዕራፍ 1 ነው የምንጀምረው። ምዕራፍ 1 ስንጀምር በነገራችን ላይ ምዕራፍ 1 ገብተን ስናነበው ሲጀመር ሐዋርያው ጳውሎስ እንደ መንደርደሪያ አድርጎ የጻፈው በጣም በሚገርም እንዴት ኢንስፓየርድ ሆኖ የተሰሎንቄ አማኞች ያሉበትን ሁኔታ ሲሰማ በተለይ ጢሞቴዎስ ሄዶ በዚህ ኮንዲሽን ያሉት የተሰሎንቄ አማኞች አንተ ምንም እንኳን አንዴም ሁለቴም ሶስቴም ሞክረህ ሰይጣን ቢያዘገይህም የነሱ ግን አጠቃላይ ሁኔታቸው የክርስትና ከፍታቸው ለክርስቶስ ያላቸው አቋምና እርስ በርስ ያላቸው ሁኔታ ሲታይ ይሄንን ይመስላል የሚል መረጃ ሲሰማ ከወንድሞች ያንን የገለጠበትን መንገድ ነው መጀመሪያው አካባቢ የምናየው። ስለዚህ ሐዋርያው ጳውሎስ ምዕራፍ 2 ነው እንዳልኳችሁ ዋና ቤዙ የተሰሎንቄ መጽሐፍ የተጻፈበት ዋና ምክንያት ሁለተኛው ምዕራፍ 2 ውስጥ ነው የተጀመረው። ምዕራፍ 1 ግን በአብላጫው ትኩረት ያደረገው አሁን የተሰሎንቄ አማኞች ያሉበት ሁኔታ የሚገልጥና ያ እንዴት እንዳስገረመው የሚተነትንበትን መንገድ ነው ምዕራፍ 1 የምናየው። እኔ በ3 መንገድ ከፍየዋለሁ። የመጀመሪያው እንደው የተሰሎንቄ አማኞችን አለማመስገን አይቻልም ብሎ ነው የጀመረው። በቃ እናንተን እኮ አለማመስገን አይቻልም፣ እንዴት እናንተን በሚመለከት እግዚአብሔርን ተመስገን ሳይባል ማለፍ ቶታሊ አይቻልም ብሎ ነው የጀመረው። ምክንያቱም መጽሐፉ ስታዩት ቁጥር 3 ላይ በተለይ ምን ብሎ ነው የሚጀምረው? እግዚአብሔርን እንደሚገባ ልናመሰግን ግድ አለብን ነው የሚለው። እግዚአብሔርን ማመስገን ግድ ይላል። የተሰሎንቄ አማኞችን በሚመለከት አሁን ያሉበት ሁኔታ እያየን እየሰማን እግዚአብሔርን ስለናንተ አለማመስገን አይቻልም ብሎ ነው የዘጋው። ምክንያቱም ግድ አለብንና። ምክንያቱም ይሄ ግድ አለብን ማለት ግድ ይላል። በቃ አሁን ያለው ሁኔታ፣ አሁን ያለው ፕሮግረስ፣ አሁን ያለው ድል፣ አሁን ያለው ከፍታ፣ አሁን እየታየ ያለው ጉዳይ፣ አሁን እየታየ ያለው ለውጥ
ያየን መቼም አለማመስገን እግዚአብሔርን ተመስገን አለ ማለት መቼም አያንተ ምህረት አያንተ ቸርነት አያንተ ጥበቃ ብሎ እግዚአብሔርን በመደነቅ አለማመስገን አይቻልም ብቻ ሳይሆን ቃሉ የሚለው ግድ አለብን ነው የሚለው። ይሄ ግድ አለብን የሚለውንም ደግሞታል። ምዕራፍ 2ም ደግሞታል። በነገራችን ምዕራፍ 2 ቁጥር 13 ላይም ስለናንተ እግዚአብሔርን ልናመሰግን ግድ አለብን። ስለዚህ ግድ አለብን የሚለው ክፍል ምን ያህል ጠንካራ እንደሆነ እዩ። እናንተን ማመስገን አይደለም ያለው፣ እግዚአብሔርን ስለናንተ ማመስገን። እግዚአብሔርን ስለናንተ ማመስገን ግድ ይለናል፣ ግድ አለብን፣ ግድ ይላል። ለምንድን ነው እግዚአብሔርን ማመስገን ግድ የሚለው? የተሰሎንቄ ሰዎችን አማኞች በሚመለከት ዘርዝሮ አስቀምጧል። በተለይ ከቁጥር 3 ጀምረን እስከ ቁጥር 4 አካባቢ ስንደርስ ክሊር አድርጎ ነው ያስቀመጠው። በጣም እናንተ ማመስገን እግዚአብሔርን ስለናንተ ማመስገን ግድ ያስፈልጋል። በጣም ማመስገን ግድ ይላል፣ ግድ አለብን እግዚአብሔርን ስለናንተ ማመስገን ያለበት ዋና ምክንያትን ሲያስቀምጥ ቁጥር 3 ላይ እምነታችሁ እጅግ ይበዛል ነው የሚለው። እምነታችሁ እጅግ ያድጋል ነው የሚለው። በተም እምነት ታውቃላችሁ፣ የዳነው በእምነት ነው። እግዚአብሔርን ደስ የምናሰኘው በእምነት ነው። እግዚአብሔርን ፊት የምናየው በእምነት ነው። ነገን የምንሻገረው በእምነት ነው። እምነት ማለት ለክርስቲያኖች ብዙ ነገር ማለት ነው። ያ እምነት የሚባለው ነገር ያድጋል። በቃ በየቀኑ እምነታቸው እየጨመረ እምነታቸው እያደገ በእምነት እያደጉ እየጎመሩ እየጨመጨሙ እያፈሩ ነው የምናያቸው። እምነታቸው ያድጋል። እነኛ የተሰሎንቄ አማኞች በመጥፋትና ባለመጥፋት መካከል ትተዋቸው የሄዱ አማኞች፣ 3 ሰንበት ብቻ ያገለገሏቸው አማኞች በኋላ ሲሰማ ጭራሽ እምነታቸው አድጎ ጨምሮ ጎምርቶ እየበዛ ሄዷልና ይሄንን ስንሰማ እግዚአብሔርን ስለናንተ አለማመስገን አይቻልም። እናንተን እግዚአብሔርን ስለናንተ ማመስገን ግድ አለብን። ግድ ይላል እግዚአብሔርን ማመስገን። ለምን? እምነታችሁ እጅግ ያድጋል ብሎ የእምነታቸውን ከፍታ ነው የሚያሳየው። ሰው ደግሞ እምነቱ ካደገ እግዚአብሔርን ደስ ያሰኛል። ሰው እምነቱ ካደገ ነገን በድል መሻገር ይችላል። ሰው እምነቱ ካደገ ምንም ሪዚስት የሚያደርገው ነገር የለም። ፈተና ቢገጥመው ኃያላን ቢገጥሙት ሪዚስት የሚያደርገው አንዳች ነገር የለም። ባህር ከፊቱ ቢሆን አልገፋ የሚባል ነገር ሁሉ ከፊቱ ቢመጣበት እምነት ካለው ምንም ነገር መሻገር ይችላል። ያ እምነት የሚባለው የክርስትናችን ዋና የክርስትናችን መሰረት እግዚአብሔርን ፊት ለፊት የምናይበትና የምንቀበልበት አንዳች ነገር የማይታየውን ነገር እንደሚታይ አድርገን የተቀበልነው ያ እምነት የሚባለው ነገር በተሰሎንቄ አማኞች ዘንድ እጅግ እያደገ ነው የመጣው። ሰው እኮ እምነቱ ይጠፋል። ሰው እምነቱ እኮ ያጣል። ሰው እምነቱ እኮ ይላላል። ሰው እኮ ከዚህም ከዛም አደጋ ሲገጥመው እኮ እምነቱን ይተውና ሰው ብቻ እኮ ይሆናል። በተሰሎንቄ አማኞች ዘንድ ግን ሐዋርያው ጳውሎስ ያየው ነገር እምነት የሚባል ነገር እያደገ ስለመጣ እግዚአብሔርን ስለናንተ ማመስገን ግድ አለብን ብሎ በሚገባ ሲናገር ታላችሁ። ይሄ ብቻ እኮ አይደለም፣ ፍቅራችሁ ደግሞ እርስ በርሳችሁ ያላችሁ ፍቅራችሁ በጣም የሚገርም ነው። ምክንያቱም እዛው ቁጥር 3 ላይ ፍቅርን የሁላችሁም የእያንዳንዳችሁም ፍቅር በዛ ነው የሚለው። ይሄ መጽሐፍ የሁላችሁም የእያንዳንዳችሁም የሚል ቃል አለ ቁጥር 3 ላይ። ይሄ ማለት በጋራም ስትታዩ ፍቅሮች ናችሁ፣ በግልም ስትመዘኑ ፍቅር ናችሁ። አንዳንድ ሰው በጋራ ፍቅር ውስጥ ተደብቆ የሚኖር አውሬ ሊሆን ይችላል። በጋራ ፍቅር ውስጥ ተደብቆ የሚኖር ፍቅር የሌለው ሰው ሊኖር ይችላል። በየቸርቹ ስትሄዱ እንደ ቸርቿ በጣም ፍቅር አላት ሊባል ይችላል። ግን እያንዳንዳችን ደግሞ ስንለካ ያ የሚባለውን ፍቅር ላይኖረን ይችላል። በጋራ ፍቅር ውስጥ ተደብቀን የምንኖር አውሬዎች ልንኖር እንችላለን። ይሄኛው ግን የሁላችሁም የእያንዳንዳችሁ ፍቅር ነው የሚለው። ይሄ ማለት በጋራም ፍቅሮች ናቸው፣ በየግላቸውም ደግሞ ብትመጡባቸው ደግሞ ፍቅር ናቸው። ፍቅር ባህሪያችሁ አድርጓል። ዋና ነው። ይሄም ያለ ፍቅር እግዚአብሔርን ደስ ማሰኘት አይቻልም። ፍቅር ቤዝ ነው። የሚቀርልን መጨረሻችንም ፍቅር ነው። ፍቅር ባለበት ሁሉ ቦታ ላይ ሰዎች እኛ እግዚአብሔርን የምናመልክ ሰዎች መሆናችን የሚያዩበት አንዱ መንገድ ነው። ፍቅር ከሌለ ብዙ ነገር የለም፣ ምንምም የለም ምናልባት። ስለዚህ ፍቅር የሚባለው በጣም ወሳኙ ጉዳይ ጌታ ኢየሱስ ክርስቶስ ያሳየን ያ ፍቅር ለወዳጆቹ ነፍሱን አሳልፎ እስከ መስጠት የዘለቀው ያ ፍቅር በተሰሎንቄ አማኞች ውስጥ ነበረ አለምም። አያችሁ፣ ይሄ ምንድን ነው የሚያሳየው? እጅግ በጣም እኮ ይገርማል። ያ ፍቅር አለ። ስለዚህ ፍቅር አላቸው፣ በጣም ወሳኝ ነገር ነው። እምነት አላቸው፣ እጅግ በጣም ወሳኝ ነው። ስለዚህ ሐዋርያ ጳውሎስ ፍቅራቸው እንደ ጎመራ ሲሰማ
እምነታቸው እንዳደገ ሲሰማ እናከሌ አንተ መታቃቸው ሶስት ሰንበት ያስተማርካቸው እኮ እናከሌ ዛሬ አታውቃቸውም እምነታቸው አድጎ ፍቅራቸው በርትቶ እንዲና እንዲሆነው ጸንተው የሚገርም እኮ ነው ሲባል እናንተንማ ስለናንተ እግዚአብሔርን አለማመስገን ከቶ አይቻልም ብሎ በመደነቅ የተናገረበትን ክፍል ነው የምታዩት። በነገራችን ላይ እሱ ብቻ አይደለም እኮ እናንተን እግዚአብሔርን ስለናንተ አመሰግናለሁ ማመስገን ግድ ይላል ብሎ የጮህበት አንዱ ደግሞ ሶስተኛው ምክንያት በመከራው ጸንተው ነው የቆሙት። ሐዋርያው ጳውሎስ ከሸሹ በኋላ ወደ ቤሪያ ከቤሪያም ወደ አቴና ከሄዱ በኋላ እነ ጳውሎስን የተቀበሉ ሰዎችን ሳይቀር ከበው አሰቃይተዋል። እነ ጳውሎስን ትሪት አድርገዋል፣ ተቀብለዋል፣ በቤታቸው አስተናግደዋል የሚባሉ ሰዎችን እንኳን ሳይቀር ደብድበዋል፣ ዋስ አስረዋል፣ ዋስ ጠርተው አስፈት እስከዚህ ድረስ ነበር ያንገላቷቸው። ግን በጣም መከራው ጨምሯል። በተሰሎንቄ አማኞች መካከል ከባድ መከራ ነው የመጣው። በጣም አስገራሚው ነገር ግን በመከራ መካከል አበቡ፣ በመከራ መካከል ጭራሽ ጨመሩ። በመከራ መካከል ከመውደቅ ይልቅ ከመፈረካከስ ይልቅ ወደኋላ ከመጎተት ይልቅ በመከራ መካከል አብበው ወጡ። የእግዚአብሔር አምላካችን ስም ይባረክ። ማንም ከመካከላቸው አልጠፋም፣ አላፈገፈግም። ስለዚህ እናንተን ማመስገን ግድ ይላል። እናንተን ማመስገን ግድ የሚለው እምነታችሁ ስለሚያርግ በመከራ ውስጥ ማበብ ስለቻላችሁና ፍቅራችሁ በጋራም ሆነ በግል ያለው ፍቅር በጣም ጥልቅ ስለሆነ ስለናንተ ሳስብ እግዚአብሔርን እንዳመሰግን ግድ ይለኛል የተባሉበት ጉዳይ ነው። የእግዚአብሔር ሰዎች እኔ አንድ ነገር ይነካኛል። እነኚህ ሰዎች ሳስብ ባለፈው ሳምንት እንደነገርኳችሁ ሐዋርያው ጳውሎስ የተሰሎንቄ አማኞችን የማስተማር እድል ያገኘው 3 ሰንበት ያህል ብቻ ነው። ለ3 ሰንበት ያህል የተማረ ማህበረሰብ ነው። ለ3 ሰንበት ያህል ብቻ የእግዚአብሔርን ወንጌል ለመስማት እድል ያገኙ ናቸው የተሰሎንቄ አማኞች። ጀስት 3 ሳምንት ከጳውሎስ አፍ የእግዚአብሔርን ወንጌል መስማት የቻሉት 3 ሳምንት ብቻ ነው ያልኳቸው። 3 ሳምንት ብቻ። ነገር ግን ውጤት እምነታቸው እጅግ ይበዛል። በመከራ ውስጥ መጽናት ችለዋል። ዕውቀታቸው በርትቷል። ከዛም የነበረባቸውን ሁሉ ትግል አሸንፈው ወጥተዋል። እጅግ በጣም በሚገርም ሁኔታ በመከራ ውስጥ አብበዋል። ወንጌል ግን ለመማር ዕድል ያገኙት ኦንሊ 3 ሳምንት እኮ ነው። አንዳንዴ እነሱን ሳይ ያመጡትን ውጤት ሳይ እምነታቸውን ሳይ በመከራ ውስጥ ማበባቸውን ሳይ ፍሬያቸውን ሳይ ፍቅራቸውን ሳይና በክርስትናቸው ውስጥ ያለውን ፍሬ ውጤት ስመለከት እና ያገኙትን ደግሞ ሌሰን ያገኙትን የትምህርት ዕድል ያገኙትን የመጽሐፍ ቅዱስ ጥናት ዕድል ሳይ 3 ሳምንት ብቻ መሆኑ እኛ 20 ዓመት 10 ዓመት 15 ዓመት ከዛም በላይ ከዛም በታች በርካታ ዕድሎች አሉን የመማር ዛሬ እንደነኚህ ሰዎች የመለወጥ ዕድል እጅግ በጣም ሞልቶ ሊፈስ ሲገባው የነሱን ያህል እንኳን ባለመሆናችን አንዳንዴ ይገርመኛል። እንደምታውቁት በአንድ ቤተክርስቲያን በሳምንት ምናልባት አማካይ 2 ፕሮግራሞች ይካሄዳሉ፣ መሐል ላይና ዊኬንድ እሁድ። ብዙ ጊዜ ይሄ ብቻ አይደለም፣ በአመት ውስጥ አንድ ቤተክርስቲያን 2-3 ጊዜ የተለያዩ ፓኬጅ ያላቸው ኮንፈረንሶችን ታዘጋጃለች። ይሄ ብቻ አይደለም፣ በሃይብሪድ ስቱዲዮዎች አሉ፣ የቤት ለቤት ፕሮግራሞች አሉ፣ ጸሎቶች አሉ፣ በርካታ የትምህርት ፓኬጆች የጸሎት ፓኬጆች በእያንዳንዱ ቸርች በአመት ውስጥ እጅግ የመንፈሳዊ ድግስ እስከሚመስል ድረስ በርካቶች አሉ። ከዛም ባለፈ እንደው ምናልባት ጥራት ላይ የሚቀርበው ኮንቴንት አናሳ ላይ ካልተከራከርን በስተቀር በኢትዮጵያ ባልተለመደ መልኩ ምናልባት ከ25 የሚበልጡ ቻናሎች የቴሌቪዥን ቻናሎች 24 ሰዓት ሙቪ ያደርጋሉ። የእግዚአብሔርን ቃል የመማር ዕድል በአንድም ሆነ በሌላ በእጃችን ይገባል። ኖ ኢንተርኔቱ በርካታ የትምህርት ሌሰኖችን በፒዲኤፍ የታሰሩ ሚሊየንስ የሚቆጠር በአንድ አውርደን ማንበብና ማጥናት የምንችል ሰዎች ነን በዚህ ዘመን። ይህ ብቻ አይደለም፣ ምናልባት በእጃችን ባለው ሴልፎናችን ላይ ምናልባት በየደቂቃው በሚባል መልኩ በርካታ ላይቭ የዩቲዩብ ትምህርቶች የሚለቀቁበት ጊዜ ላይ ነው ያለነው። በርካታ የትምህርት ዝናብ የሚዘንብበት ጊዜ ነው። የተሰሎንቄ አማኞች ግን የእግዚአብሔር ወንጌል የመማር ዕድል ያገኙ 3 ሰንበት ያህል ነው። 3 ሰንበት። ነገር ግን በ3 ሰንበት የተማሩ ሰዎች ጀግነው ወጥተው አሸንፈው ወጥተው በእምነት በርትተው ወጥተው። ይሄ ብቻ እኮ አይደለም። የእግዚአብሔር ሰዎች በጣም ይገርመኛል። በመከራ ጸንተው በፍቅር በስተው ጎምርተው የእግዚአብሔርን መንግስት እንዴት እንዳስከበሩ እግዚአብሔርን እንዴት እንዳስከበሩ በጣም እናያለን። ስለዚህ በዚህ ክፍል ውስጥ የምናየው ሐዋርያው ጳውሎስ በመደነቅ ነው። ላመሰግን ግድ ይለኛል። ለውጥ አይቻለሁ። መቼም ለውጥ ማመስገን ልክ ነው፣ ጤናማነት ነው። ስለ ለውጥም እግዚአብሔርን ማመስገን ትክክል ነው። አንዳንድ ጊዜ ስለ ለውጥ እግዚአብሔርን ማመስገን ግድ ሲገባል የማናመሰግን ሰዎች ነው ያለ ነው። ስለዚህ ለውጥን እያበረታታ ስለ ለውጥ እግዚአብሔርን እያመሰገነ ማመስገን ብቻ ሳይሆን ግድ አለብን ያለበትን ክፍል ነው በጣም በሚገርም ያየ ነው ማለት ነው። ይሄ ብቻ አይደለም። ሁለተኛ አኮራችሁን ያለው ነገር በጣም ይገርመኛል። የተሰሎንቄ አማኞች
እና ስለናንተ እግዚአብሔር ማመስገን ብቻ ሳይሆን እናንተን ሳስብ ኮራለሁ ነው ያለው። አኮራችሁን የሚል ሐሳብ ታገኛላችሁ ቁጥር 4 ላይ እዛው ምዕራፍ 1 ላይ ከእምነታችሁ የተነሳ በእግዚአብሔር አብያተ ክርስቲያናት ስለናንተ ራሳችን እንመካለን ነው የሚለው። እንመካለን ማለት ባጭር ቃል እንኮራለን። የናንተ ነገር ከኛ ጋር መያያዙ በእኛ አፍ መዳናችሁ አሁን ያላችሁት በሄድንበት በአብያተ ክርስቲያናት ሁሉ ስለናንተ አንስተን ማውራት ደስ ይለናል ነው አዲስ ትርጉም የሚለው። ስለናንተ አንስተን ማውራት ደስ ይለናል፣ እንመካለን። እግዚአብሔር እንመካለን። በጣም ነው ያኮራችሁን። በነገራችን ላይ በሰው ዘንድ ብቻ አይደለም በአብያተ ክርስቲያናት ብቻ አይደለም እኮ በእግዚአብሔር ዘንድም እኮ ጻሐፊው ሲናገር እናንተ እኮ አክሊሎች የትምክታችን አክሊል ማን ነው እናንተ አይደላችሁም ወይ ብሎ በእግዚአብሔር ፊት ራሱ ስንቀርብ ትምክታችን ናችሁ እናንተ የትምክታችን አክሊል እናንተ ናችሁ ደብዳቤዎቻችን ናችሁ እናንተን ነው የምናሳየው ይዋሉ ከኛ አፍ ወንጌል ሰምቶ የዳኑ ሰዎች ናቸው ብሎ መመካታቸውን ነው የሚያሳየው። ጳውሎስ ኮራው በእናንተ ይላቸዋል። ኮራው በእናንተ አያችሁ። የተሰሎንቄ አማኞች እኮ ጎመሩ አፈሩ እናከሌ እኮ ጭራሽ አገልጋይ ሆኑ ፕሮግራም መሪ ሆኑ ትልልቆች ሆኑ ጻኑ እኮ ያ ሁሉ መከራ ዘንቦባቸው በመከራ ውስጥ እኮ አብበው ወጡ ሲባል እኔ እንደሆንኩ የሰበኩላችሁ ሳስብ እኔ ይሄን የእግዚአብሔር ወንጌል ለእናንተ መስበኬ በየደረስኩበት ቦታ እንድመካ አድርጎኛል፣ አኩርታችሁኛል የተሰሎንቄ አማኞች ይላቸዋል። የእግዚአብሔር ሰዎች አንዳንድ ጊዜ ሰዎች ከኛ አፍ የእግዚአብሔር ወንጌል ሰምተው ጸንተው ስታዩዋቸው በርትተው ስታዩዋቸው ጎምርተው ስታዩዋቸው በክርስትና ጸንተው ስታዩዋቸው የበለጠ ያስመካቸዋል። አሁን ጊዜው እንደዛ ይሆን እንዴ? አንዳንድ ሰዎች እኮ ምን አለ ያንተ ነገር ከኔ ጋር ባልተያያዘ እስክንል እኮ እንሸማቀቃለን። ዛሬ ከጌታ ጋር ነኝ ብሎ ሲያበቃ እጄን ሰጠው ለእግዚአብሔር ውያለሁ አድሬያለሁ ብሎ ሲያበቃ ተመልሻለሁ ከዓለም ነገሬን ትቻለሁ ዘፈኔን ትቻለሁ ስካሬን ትቻለሁ ብሎ ሲያበቃ ለዛ ደግሞ በርካቶ ተቀላብለው ዘግበውት የሚዲያ ሽፋን ተሰጥቶ ሲያበቃ ዓመትና 2 ዓመት ባልሞላ ጊዜ ውስጥ ተመልሻለሁ ወደ ድሮዬ የሚል ዴማስ ያለበት ዘመን ነው ይሄ ዘመን። ያኔ ትናንትና አከሌኮ እኔ ጋር ነው ደህንነት የሚማረው አከሌኮ እኔ ጋር ነው ያለው ብለህ በመመካት እንዳላወራ አከሌን እኮ ደህንነት ማስተምረው ነኝ እንኳን ተመክቶ ብለህ በመመካት እንዳላወራ ምናልባት ሽፋን እንዳላደረግ በሱ ምክንያት ምናልባት የታወቀ ደግሞ ሰው ሆነ ወደ አንተ የመጣው በሱ ምክንያት አንተም ዕውቀት አገኛለሁ ዕውቅና አገኛለሁ ብለህ ሳትጨርስ አመስግነህ ሳትጨርስ ለሰው ነገር ሳትጨርስ ያው ሰውዬ ተመልሻለሁ ደግሞ የሚል ዘገባ ትሰማለህ። እዚህ የሚያስመካ ሰው ያስፈልገናል። እናስመካ ይሆን ህይወታችን? የሚያስመካ ህይወት አለ። በተለይ ለአገልጋዮች ምን ያስመካው ሰው አለ? አገልጋዮች በእግዚአብሔር ፊት በኩራት ምን እናገረው አንዳች ነገር አለ። እግዚአብሔር ሰዎች እግዚአብሔር አምላካችን በእውነት እላችኋለሁ ምዕራፍ 1ን በዋናነት ስታጠኑ 3 ፓኬጆች ነው የምታገኙት። የመጀመሪያው ፓኬጅ እንዳልኳችሁ ዛሬ ጳውሎስ የተመካበትን ነው። በቃ በጣም አስመካችሁኝ ኮራው በእናንተ ያለበት ነው እያገኝ ያለ ነው። ይሄ ብቻ አይደለም። የተሰሎንቄ አማኞች የሆኑትን ሲያይ እናንተን ስለናንተ እግዚአብሔር ማመስገን ምን ያህል አስፈላጊ እንደሆነ ግድም እንደሚል በጣም በመደነቅ መንፈስ ያወራንበት ነው ያየነው። በሚቀጥለው ሳምንት ስንገናኝ ከምዕራፍ 1 የቀረችንን አንዷን ፓርት እናይና ምዕራፍ 2ን ደግሞ እንጀምራለን ማለት ነው። እግዚአብሔር ይባርካችሁ። እግዚአብሔር አምላክ ለብዙዎች መመኪያ ያርጋችሁ በክርስቶስ ኢየሱስ ስም አሜን።